ቢሆን የተለያዩ ፕሮግራሞች በቤተክርስቲያኑ ሶሻል ሚዲያ ላይ እንለቃለን። መከታተል ትችላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ሁሉ ሰው መጽሐፍ ቅዱስ ካወጣ አብረን እንድናነበው ይሆን። የዕብራውያን መልእክት ምዕራፍ 4 ቁጥር 15 14 15 እና 16 ሶስቱን ቁጥሮች ብቻ አንብበን ሶስቱም ቁጥሮች ያሉን ሐሳብ እንከፋፈላለን። እንደዚህ ይላል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋ ዙፋን በእምነት እንቅረብ። አሜን። ኢየሱስ ያድናል። ምንድነው ምለው? ደግሜ ያነባለሁ ሶስቱ ቁጥሮች ስለሆኑ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችን ምን እናርገው? እስቲ አብረን እናንብ ሁላችንም አንድ ላይ። ሁሉ ሰው አንድ ላይ ድምጻችን ከፍ አድርገን እስቲ ያው ብዙ ጊዜ ከወጣቶች ጋር ስለምናነብ 1 2 3 ለማንበብ ማለት ነው። ለመቀጠል 1 2 3 ቀጥል አጣጣው ጮክ በል ቀጥል አራታ ቆመ ቀጥል እንጂ ቀጥል። አጨብጭቡላችሁ ለነሱ ለሁለቱም አንደኛ ናቸው። አንዴና አንብቡ እንድገም ሁላችንም አንድ ላይ ተዘጋጁ። አውጡና ተዘጋጁ። ምንም የሚገመግማችሁ የለም። እሺ እናንተ ዝም ብላችሁ ተራራም የምታረጉ 14 ጀምሮ እስከ 16 ብቻ ለማንበብ 1 2 3 እንቅረብ። አጨብጭቡ፣ ለራሳችሁ አጨብጭቡ። ሃሌሉያ። በጣም የሚገርም ምንባብ ነው። በጣም የሚገርም መልእክትም ያለው ነው እና በዚህ ክፍል ላይ የምናነሳው የሚራራ የታመነና ሊቀ ካህናት የሚል አለ። ሶስት ነገሮችን ታዩታላችሁና የሚራራ የታመነና ሊቀ ካህናት የሚል እሱን ነው የምናየው። እንግዲህ የዕብራውያን መልእክት ማጥናት ከጀመረን ትንሽ ሰነባብተናልና ዛሬም እነዚህን ቁጥሮች ነው የምናነበው። እንግዲህ ይህ ክፍል ከምዕራፍ 4 ከ14 እስከ 5 ከ1 እስከ 10 ያለው ክፍል በሶስት ዋና ዋና ክፍሎች እንከፍለዋለን። ዕብራውያን ምዕራፍ 4 ቁጥር ከ14 እስከ ምዕራፍ 5 እስከ 10 ድረስ ያለውን ሶስት ዋና ዋና ክፍሎች ላይ እንከፍላለን ማለት ነው። የመጀመሪያው ከ1 እስከ 14 ያለውን ምንባብ ከ5 1 ጋር ካለው ጋር የሚያገናኝና ስለ ምራራና ሊቀ ካህን የምናገር ክፍል ነው። ሁለተኛው 4:14 እስከ 16 ስለ አሮናዊ ሊቀ ካህናት አገልግሎት የሚያብራራ ክፍል ነው። ሶስተኛው 5 ከ1 እስከ 4 ስለ መልከ ጼዴቃዊው ሊቀ ክህነት የምናገር ክፍል ነው ማለት ነው። ሶስቱን ይህን ካየን በኋላ ክፍሉን ደግሞ ያው መመርመር እንጀምራለን። እያንዳንዱ ቃላቶች በመጽሐፍ ቅዱስ ላይ የተጻፉ ምንም የምጣል ሐረግ የለውም። እያንዳንዱ ምን አለው? ትርጉም አለው፣ ዋጋ አለው። እኛ መጽሐፍ ቅዱሳችን ዝም ብለን አንብበ ነው የምናልፈው። እያንዳንዱ ቆም ብለን ብናጠንና ብንፈትሸው ብዙ መልእክቶችን ያጨቀ የእግዚአብሔር ቃል ነው ያለውና ስለዚህ በዚህ ቁጥር 4:14 ላይ ምንድነው የምለው? እንግዲህ በሚል ነው የምጀምረው። በሰማያት ያለፈ ምንድነው እሱ? ትልቅ ሊቀ ካህናት የእግዚአብሔር ልጅ ስላለን ሃይማኖታችንን ጸንተን ምን እናርገው? እንጠብቅ። አዎ ትልቁ ትኩረት የሚያደርግበት እምነታችንን
አጠብቀን እንያዝ እንጠብቅ ነው የሚለው። ዛሬ ትኩረት አድርጌ ክፍሎቹ በእርግጥ አነሳዋለሁ። መጽሐፉ ክፍሉ እያነሳ ያለው በጣም የዕብራውያን መጽሐፍ ስለ ጌታችን ስለ ኢየሱስ ክርስቶስ አምላክነት በደንብ አድርጎ ከመናገረው ከሚያብራሩ ክፍሎች አንዱ ስለሆነ መጽሐፍ አንዱ ስለሆነ ዕብራው ውስጥ ታነቡ በጣም ሰፊ እውቀት ነው የምታገኙት ስለ ጌታችን ስለ ኢየሱስ ክርስቶስ ክህነት አገልግሎትም በሰፊ ደግሞ እናነሳዋለን። በዚህኛው ምንድነው ምለው በሰማያት ምን የሆነ ይላል ያለፈ ይላል። ምን የሆነ ነው የምለው በሰማያት ያለፈ ብለው ከኔ ጋር እንዴት ታውር ፈለ በሰማይ ምን ሆነ ማን አለ ሊቀ ካህናት የምላለ። ስለዚህ ምንድነው ኢየሱስ ታላቅ ሊቀ ካህናችን ነው። አሜን ነው ወይ? ዕብራውያን ምዕራፍ 2:17 ላይ ጻፊው ታማኝና መሐሪ ሊቀ ካህናት ብሎታል። ኢየሱስ ክርስቶስ ወደ ሰማይ የወጣ ያለፈ የምለው የወጣ ያረገ የሄደ የምለው ክፍሎች ቃላቶች መጠቀምቻ አሁን ግን በእግዚአብሔር ቀኝ ተቀምጧል ወደ ሰማይ የሄደው ስፍራ ሊያዘጋጅልን ዘንድ ነው። አሜን። ስለዚህ ምንድነው ምለው በሰማይ ያለፈ የምለው አማርኛው የሄደው ያረገው። ስለዚህ በሰማይ ያለው ለኛ ቦታ ስፍራ እያዘጋጀልን ያለው ሊቀ ካህናት ኢየሱስ ክርስቶስ አለን ይላል። አሜን ሃሌሉያ። ኢየሱስ ክርስቶስ ዛሬም በሰማይ በክብሩ በግርማ ያለው አሜን። በምድር ላይ እንደምታውቁት የነበረውን የአገልግሎት ዘመን ጨርሶ ወደ አብ አረገ ሄደ ወደ ክብሩ። ያ ደግሞ ተመልሰው ምን ይሆናል እስቲ ይመጣል በለው። ስለዚህ ስፍራ አዘጋጅላችሁ ዘንድ እሄዳለሁ እኔ ባለሁበት እናንተም ትሆናላችሁ ያለው ጌታ በሰማይ ያለፈ ሊቀ ካህናት የእግዚአብሔር ልጅ ስላለን ሃይማኖታችን ጸንተን እንጠብቅ ነው ማለት። በሰማይ ያለው የሚመጣው ሊቀ ካህናችን ማን አለ እስቲ ኢየሱስ አለ በለው። ሃሌሉያ። ኢየሱስ የካህናት ሁሉ ምንድነው አለቃው። ሊቀ ካህናት የሚለው መጠሪያ በራሱ ከካህናት የሚልቅ ወይም የካህናቶች ሁሉ አስተዳዳሪ የበላይ ነው። አሜን አሜን። ኢየሱስ የተባረከ ይሆን። እንግዲህ ካህናት እንደምታውቁት በብሉይ ኪዳን ዘመን ላይ ነው የምናውቀው ካህናቶችን። አዲስ ኪዳን ላይ ሁላችንም ሊቀ ካህን የሚባለው በብሉይ ኪዳን ብቻውን ወደ ቅድስተ ቅዱሳን የሚገባ ነው ነበረው። ነገር ግን አዲስ ኪዳን ላይ ደግሞ ያ ሥርዓት አለፈና ሊቀ ካህናችን ኢየሱስ ክርስቶስ ሆነው ሁላችን ደግሞ ካህናት አድርጎናል። አሜን። እኛ ሁላችንም ካህናቶች ነን። አሜን። የአዲስ ኪዳን ካህን ነኝ። አሜን ነው። እስቲ የአዲስ ኪዳን ካህን ነኝ በሉ እስቲ። አዎ። ስለዚህ በሰማያት ያለፈ የካህናት ሁሉ አስተዳዳሪ ከሁሉ የሚልቅ የሚበልጥ ትልቅ የሚለው ቅጽል መጨመሩ ኢየሱስ ክርስቶስ ከካህናት ሁሉ እንደሚልቅ የሚጠቁም ቃል ነውና ምዕራፍ 2 ላይ 17 የታመነ የሚምር የሆነውና ምዕራፍ 3:1 ላይ ደግሞ ትኩረታችን ልናደርግበት የሚገባው ሊቀ ካህናት ይለናል። አሜን። ምን ይላል? ምዕራፍ 3 ላይ ስታነቡ እንደዚህ ነው የሚለው ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ ሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይለናል። ትኩረታችን እሱን ነው የምንመለከተው። የምናችን የሃይማኖታችን ማን ሐዋርያና ሊቀ ካህን ስላለን አሜን። እንግዲህ ሐዋርያ ባለፈው ምዕራፍ 3ን ስናነሳ አይተናል። ሐዋርያ ማለት በአጭር ቃል የተላከ ነው። ጌታችንም ሐዋርያው ነበር ወደዚህ ምድር እኛን ለማዳን የተላከ ነው እና በዚህ ዓለምም ላይ ሐዋርያ ከተባለ በአጭር ቃል ወደ ጠፉቱ በጎች ወደ ጠፋው ሰው የተላከ ማለት ነው በአጭሩ አፖሎስ። ስለዚህ በዚህኛው ስለዚህ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስ ክርስቶስ ምን እናድርገው ይላል ተመልከቱ ይለናል። አሜን። ሊቀ ካህናችን ኢየሱስ አለን።
በሰማይ ያለፈ የሄደ ዳግም ተመልሶ የሚመጣ ኢየሱስ ካህናችን ነው። አሜን። ዛሬ ሊቀ ካህናት አያስፈልጉንም። ዛሬ ወደ ቅድስተ ቅዱሳን የሚገባ ሊቀ ካህን አይደለንም። ኢየሱስ አንድ ጊዜ ራሱን ሰጥቶ ሰውቶ ደሙን አፍስሶ አድኖናል። ሁላችንም ደግሞ ካህናት አድርጎናል። አሜን። ኢየሱስ የተባረከ ይሆን። ስለዚህ የታመነ የሆነውና በምዕራፍ 3 አንድ ላይ ትኩረታችን ልናደርግበት የሚገባው ሊቀ ካህናት ብሏል። በዚህ ቁጥር 12 ውስጥ ደግሞ እምነታችንን አጥብቀን ለመያዝ ልንከተለው የሚያስፈልገው እርሱ መሆኑን ይገልጽልናል። አሜን ነው ወይ? እምነታችን አጥብቀን ልንይዘው ልንከተለው የሚያስፈልገው እርሱ መሆኑን ነው የሚያሳየው። አሜን አሜን። እምነታችንን ልንይዘው ማንን ተመልክተን? እሱን ተመልክተን ነው የምንቀጥለው። ምዕራፍ 3 ላይ ሳስተምራችሁ አንስቼላችኋል። ለነበራችሁ አዲስ ለሆናችሁ አዲስ ናችሁ። እኛ በዚህ ምድር ላይ የሃይማኖታችን ሐዋርያና ሊቀ ካህን የሆነውን ኢየሱስን ተመልክተን ነው የምንኖረው። አሜን። ያለ ኢየሱስ ክርስቶስ በዚህ ምድር ላይ ጌታን ካልተመለከታችሁ፣ እሱን ካላያችሁ፣ ትኩር ብላችሁ እሱን ማታዩ ከሆነ ከጌታ ጋር መቀጠል አይቻልም። ከጌታ ጋር ለመቀጠል እሱን ነው የምታዩት። አሜን ነው ወይ? ምናልባት ብዙ ሰዎች ቤተክርስቲያን ሲመጡ ያው ከሰው ጋር ስኖር ይሰናከላል። ትንሹም ግን መኖር ያለባችሁ ኢየሱስ ክርስቶስን እያያችሁ መሆን አለበት። አሜን። ስለ እኔ ስለ አንተ ስለ ሁላችንም የተሰቀለልንን ጌታን እያየን እንከተለዋለን። ሃሌሉያ። እኔ የሚከተለው ማንም አይቻልም። ሰው ይወርቃል፣ ይስታል። ጥሩ ሰው ነው ያላችሁ ሰው፣ ጥሩ መጋቢ ነው ያላችሁ ሰው፣ ጥሩ መሪ ነው ያላችሁ ሰው ሊስት ይችላል። እኔ ግን እሱን አይደለም የምመለከተው። እኔ የሚመለከተው የእምነታችን ሐዋርያ አሜን 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 ሊቀ ካህናት የሆነውን ኢየሱስ ክርስቶስን እየተመለከትን ሃይማኖታችን አጽንተን እንጠብቅ ይለናል። ጮና አሜን በል። አዎ ስለ መጠበቅ ሃይማኖታችን እምነታችን በእርግጥ ሃይማኖታችን የምለው መጠበት አለው እምነታችን ነው የምለው የኛው ልንከተል እርሱ መሆኑን ይገልጻል። ሊቀ ካህናት ኢየሱስ የእግዚአብሔር ልጅ አንድ ላይ ማምጣታቸው ሊቀ ካህናት ኢየሱስ የእግዚአብሔር ልጅ የሚሉ ቃላት አንድ ላይ ማምጣታቸው የመጀመሪያው የእግዚአብሔር ልጅ የሚለው መለኮትነትን ያሳያል። ዳንኤል ምዕራፍ 7ንም ስንማር አንስቼላችኋለሁ። የእግዚአብሔር ልጅ የሚለው መለኮትነትን ያሳያል። አምላክ መሆኑን ነው እንጂ ምናልባት ሰው ልጅ ነው ብለን እንዳንወስነው ከዛም በፊት ያለው የእግዚአብሔር ልጅ የሚለው ቃል መለኮትነትን ያሳያል። እንዲሁም ደግሞ ኢየሱስ የሚለው ቃል ሰውነቱን ነው የሚያሳየው። ኢየሱስ የሚለው አምላክ ሰው መሆኑን ስጋ ለብሶ ወደዚህ ምድር መምጣቱን ተርጉሞ አዳኝ ቢሆንም ግን ኢየሱስ የሚለው ቃል ሰውነቱን ያሳያል። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ጌታ እንግዲህ አምላክ መሞት ስለሌለበት አምላክ አይሞትም። አምላክ ይሞታል? አይሞትም። ስለማይሞት ነው ጌታ ስጋ መልበስ ያስፈለገው። ምክንያቱም አምላካችን መሞት ስለማይችል ስጋ መልበስ ያስፈለገበት ለኃጢአታችን ለበደላችን ኢየሱስ ክርስቶስ ሁለተኛ አዳም ሆነው መሞት ስላለበት ነው ስጋ የለበሰው እንጂ አምላክ ምን አይሆንም? አይሞትም። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። እስከ መቼ ነው የሆነው? ከሞተ በኋላ ከሙታን ከተነሳ በኋላ ያ ሰውነቱ የት ሄደ ብላችሁ ምናልባት ትምህርቱ ክርስቶሎጂ ነው፣ ስለ ክርስቶስ ስለሆነ ምናልባት እንዲያነ ክርክሮች ያከራክራል ብዙውን ጊዜ። ታዲያ ያ ስጋ የት ሄደ? የኢየሱስ ክርስቶስ አይ ስጋውን ጥሎት ነው ሄደው ብላችሁ እንዳታስቡ። ኢየሱስ ለዘላለም ፍጹም አምላክ ፍጹም ሰው ነው። አሜን ነው ወይ? አምላክም ነው ሰውም ነው። ጌታ የተባረከ። እኛን ለማዳን ነው ሰው የሆነበት። አሜን ነው። ማንም ሊቀይረው የማይችለው ከክብሩ የወረደው እኛን ለማዳን ሰው የሆነው አምላካችን ኢየሱስ የተባረከ ይሆን። ዳና ናቸዋ። ስለዚህ ኢየሱስ የሚለው ቃል ሰውነቱን ነው የሚያሳየው።
ሊቀ ካህን የሚለው ደግሞ በእግዚአብሔርና በሰው መካከል ያለው መካከለኛ ሆኖ ያሳያል። አሜን። ሊቀ ካህን ማለት በሰውና በእግዚአብሔር መካከል የገባው መካከለኛ አስታራቂ ነው። አሜን። ኢየሱስ የተባረከ ይሁን። ስለዚህ ኢየሱስ ሊቀ ካህናችን ነው ስንል በሰውና በእግዚአብሔር መካከል ምንኛ መካከለኛ አስታራቂ ኢየሱስ ነው። ለዚህ ነው ኢየሱስ አማላጅ ነው ስንል ዝም ብለን እኮ አይደለም። ኢየሱስ አስታራቂ ነው ስንል ዝም ብለን እኮ አይደለም። ኢየሱስ ክርስቶስ እኛን ምን አረገናል? ከአብ ጋር ያስታረቀው ብቸኛ አስታራቂያችን ኢየሱስ ነው። በኢየሱስ ያልታረቀ ሰው በጻድቃን በተለያዩ ሰዎች ሊታረቅ መቼም አይችልም። ኢየሱስ ክርስቶስ ምን አድርጎናል? ከአብ ጋር አስታረቀን። አሜን። መካከለኛ እንግዲህ ሊቀ ካህን የሚለው ቃል ደግሞ በእግዚአብሔርና በሰው መካከለኛ። አሜን። ሰውና እግዚአብሔርን ሊያስታርቅ ወደዚህ ምድር የመጣው አስታራቂያችን ኢየሱስ ይባላል። ለዚህ ጌታ አጨብጭቡለታ። ላስታረቀን ደሙን አፍስሶ ለሰው ከሰው ስጋ ነስቶ ስጋ ለብሶ መጥተው ሞቶ ሰውን ከአምላክ ጋር ያገናኘው ያስታረቀ አንድም ሰው የለም። ኢየሱስ ብቸኛ አስታራቂ ነው። ኢየሱስ ምንኛ ነው? መካከለኛ የምንለው ይህን ነው። ኢየሱስ ያድናል። ከኔ ጋር ናችሁ? በሰውና በእግዚአብሔር መካከል የገባ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ በሰማይ ያለፈ ነው። አሜን። በማን? በሰውና በእግዚአብሔር መካከል ገብቶ ያስታረቀ። ኧረ ይሄ አምላክ ምን አይነት ድንቅ አምላክ ነው! ስለ አምላክ ስታስቡ ምን አይነት አምላክ ነው! ከሰማይ ሰማያት ከዙፋኑ ወርደው ዛሬም ለኔና ለናንተ ራሱን ሰውተው ሰጥተው ያዳነን ኢየሱስ ለዘላለሙ የተባረከ ይሆን። ጮና የተባረከ ብሎ ኢየሱስ ሊቀ ካህናችን ነው። አሜን አሜን። ስለዚህ በሰውና በእግዚአብሔር መካከል የገባ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ በሰማይ ያለፈ ነው። አሜን። ሊቀ ካህናት የመስዋዕቱን ደም ይዘው ወደ ቅድስተ ቅዱሳን እንደሚገባ እንዲሁም እርሱ በሰዎች ወደ አልተሰረችው ወደ መቅደስ ወደ ተሰራችው ወደ መቅደስ አልገባው። በሰዎች ወደ አልተሰራው ወደ እውነተኛ መጥቶን ቅድስተ ቅዱሳን ገባ። መጽሐፍ ቅዱስ እንደዚህ ይላል። እናንብበው። ዕብራውያን ምዕራፍ በዚህኛው በያዝነው ክፍል ምዕራፍ 9 ሁላችን አውጣና እናንብበው። እንደዚህ ይላል። አሁን ያወራዋትን ሐሳብ እዚህ ጋር ስለምናገር ማለት ነው። 24ኛው ቁጥር ላይ እንደዚህ ይላል። 24ኛው እንደዚህ ይላል። ክርስቶስ በእጅ ወደ ተሰራችው ወደ እውነተኛ ተምሳሌ ወደ ምትሆን ቅድስት አልገባም ይላል። በምድር ላይ ቤተ መቅደስ ነበረና ቅድስት ሶስት ደረጃዎች ነበሩ እና ስለዚህ የመጨረሻው ቅድስት ቅዱሳን ከመጋረጃ ወደዛ ያለው ክፍል ካህናቶች ይገቡ ነበር። ሲገቡ ሁሉ ጊዜ እንደምናስታውሰው ኃጢአተኛ ሰው በጉን ይዞ ይመጣል። በጉ ለዛኛው ለኃጢአተኛ ሰው ይታረድለታል። ያንን ደም ይዞ ካህኑ ሊቀ ካህኑ ደግሞ ወደ ቅድስተ ቅዱሳን ይገባል። ሰው የራሱ ሲገባ ምናልባት ፍጹም ሰው ከሆነ ደግሞ ፍጹም ምን ማለቴ ኃጢአተኛ ከሌለ ኃጢአት ከሌለበት ገመድ እግሩ ላይ ታስሮበት ነው የሚገባውና ምናልባት ኃጢአት ካለበት ሰውየው እዛው ጸጥ ስለምል በገመድ ጎትቶት ነው የሚያወጡት። እንዲሁም ደግሞ ኃጢአተኛ ካልሆነ ደግሞ ገመዱን ያንቀሳቅሰዋል አለው ማለቱ ነውና የዛ ሰው ደም ይዞ ወደ ቅድስተ ቅዱሳን መጋረጃውን አልፎ ይገባልና ይሄኛው በሰው የተሰራ ቤተ መቅደስ ነውና ስለዚህ ለዛኛው ለፍጹሙ ለዘላለሙ ቤተ መቅደስ ደግሞ ምን ነበር? ተምሳሌት ወደ ነበረው ነው ብለው እነሱ በእጅ ወደ ተሰራው ሰው ወደ ሰራው ይገቡ ነበር። ኢየሱስ ክርስቶስ ግን እንደዚህ አይደለም።
በእጅ ወዳልተሰራችው ወደ እውነተኛ ወደ ምትሆን ወደ ቅድስት ገባ። 9:11 ላይ ይለናል። ኢየሱስ ያድናል። እንደውም ይሄ ክፍል የሚገርም ነው። 9:11 ላይ ምን ይላል መሰላችሁ? እንደዚህ ይላል፣ ነገር ግን ኢየሱስ ሲመጣ ዘንድ ባለው መልካም ነገር ሊቀ ካህናት ሆነው በምትበልጠውና በምትሻለው በእጆችም ባልተሰራችው ማለትም ለዚህ ፍጥረት ባልሆነችው ድንኳን የዘላለም ቤዛነት አግኝተው አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይላል። አሜን። ወዴት? ወደ ቅድስት፣ ወደ ቅድስተ ቅዱሳን፣ ወደ ውስጠኛ ክፍል የሚባለው እሱ ግን በእጅ ወዳልተሰራው እግዚአብሔር ለዘላለም ለሕዝቡ ወዳዘጋጀው አንድ ጊዜ ደሙን በማፍሰስ በየጊዜ በየዓመቱ ሊቀ ካህናት ለራሳቸውና ለሕዝቡ መስዋዕት ይዞ ደም ይዞ ይቀርቡ የነበረውን ያን አስቀርቶ ለዘላለም ሃሌሉያ አንዴ ባፈሰሰው ደሙ ዓለሙን ሁሉ ያነጻው የነገስታት ንጉሥ ሊቀ ካህናችን ኢየሱስ የተባረከ ይሆን። ወደ ቅድስተ ቅዱሳን ገባ። ከዚህ በኋላ በየዓመቱ ልጆቼ በግ ይዞ መምጣት የለባቸውም፣ ደም ይዞ መምጣት የለባቸውም። ይኸው ደሜን አፍስሼላችኋለሁ፣ ደሜን ይዤ ገባሁ አለና ኢየሱስ ከገባ በኋላ የኔና የናንተ ዕዳ ተቀረፈ። ጮና አሜን በል እንጂ። ኢየሱስ ክርስቶስ የኛ ወክል ራሱን ሰውተው ለአንድና ለመጨረሻ መስዋዕት አድርገው ደሙን አፍስሶ በደሙ ያነጸን ንጉሳችን የተባረከ ይሆን። ለዚህ ለከበረ ንጉሥ እልልታ ጭብጨባ ያስፈልገዋል። ሃሌሉያ። እውነተኛ አምላካችን ነው። ወደ ቅድስተ ቅዱሳን የራሱን ደም ይዘው ገባ ወደዚህ። ስለዚህ የእግዚአብሔር ረፍት ወደ እግዚአብሔር ረፍት ወዳለበት ወደዛ ስለገባ ወደዚህ ረፍት ቀድሞ የገባ የእግዚአብሔር ኢየሱስ ስላለን እኛም ደግሞ እሱ ወደ ገባበት ወደዛ ወደ ረፍቱ ነው የምንገባው። አሜን ሃሌሉያ። ስለዚህ ለዘላለም የምናርፍበትን ረፍት ሊያዘጋጅ ያለፈው በሰማት ያለፈው ሊቀ ካህናችን ኢየሱስ አለልን። እስቲ አለ በሉ እስቲ። አሜን አሜን አሜን። በእምነትና በመታዘዝ ምሳሌ የሆነውን ኢየሱስን እየተመለከተን እምነታችን አጥብቀን ልንይዝ ይገባናል። ምዕራፍ 6 ቁጥር 20 አብረን እናንብበው። ምዕራፍ 6 ቁጥር 20 እንደዚህ ይላል፣ በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ሆነው ስለ እኛ ቀዳሚ ሆነው ገባ ይላል። አሜን አሜን። ስለ እኛ ቀዳሚ ሆነው ገባ። እሱ በሰራው እኛም ደግሞ ተከትለን እንገባለን ማለት ነው። ሃሌሉያ። እኔም እሱ ወዳለበት እገባለሁ በሉ እንጂ አታወራም አታወራም አታወራም። አልሞቃችሁ መሰለኝ ይሄ ቃል አይደለ? እሱ ወዳለበት ቀድሞ ስለገዛ ስፍራ አዘጋጅላችሁ ዘንድ እኔ ሄዳለሁ፣ እኔ ባለበት እናንተም ትሆናላችሁ፣ ስለዚህ መጥቼ ወስዳችኋለሁ፣ ልባችሁ አይታወክ ብሎ ያለው ጌታ እሱ ገባ። ቀዳሚ ወደ ረፍት ገባ እሱ። እኛም እሱ ወዳለበት ነው የምንገባው ማለት ነው። አላመናችሁ? ጌታን ያመነ ሰው አለ? እንግዲህ በዚህ ምድር ላይ ተመቻችቶልን ተድላድለን ለመኖር አለም ያመን ነው። ከዚህ ምድር ያለፈ ነገር ነው ይሄ ምድር። ማንኛውም በዚህ ምድር ላይ ሁሌ እንደማነሰላችሁ እንደ ሁኔታው እንደ ስራይ እንደ ለፋ እንደ ልፋት ትኖራለህ። ማንም እንደሚኖር ቤት ላይ ታድራለህ። ማንም እንደሚነዳ ወት ይነዳለህ፣ ወት ትነዳለህ። ኢየሱስ ያድናል። ወየነዱ ወየተነደም ትኖራለህ። እሱ ችግር የለውም። እሱ ጊዜያዊ ነው፣ አላፊ ነው። እሱ ችግር የለም። እንደ ማንኛውም ሰው እንኖራለን እኮ ጌታ እግዚአብሔር እሱ አይደለም ትልቁ። ግን ዋናው ያመናችሁበት ግን እሱ ወዳለበት ከሱ ጋር ለመሆን ነው። ያ ሊቀ ካህናችን ኢየሱስ አለ። ሃሌሉያ። እስቲ አለ በሉ እንጂ። በእምነትና በመታዘዝ ምሳሌ የሆነውን ኢየሱስ ክርስቶስን ተመልክተን የእምነታችን አጥብቀን ልንይዝ ይገባል። ኢየሱስ ያድናል።
እሱን ታዲያ በሰማይ ያለፈው ሊቀ ካህናችንን ኢየሱስ ክርስቶስን ተመልክተን እምነታችንን አጥብቀን ምን እናዘው እንጠብቅ። አዎ እዚህ ጋር ጠበቅ አድርገው ጎን ያለ ሰው ክርስትናዬን ጠበቅ አድርገው አለ። አታወራም እናንተ አታወራም። ላላታ ጠበቅ ጠበቅ አክራራ ጠበቅ አድርገው ላላታ አድርገው። ይሄ ያለ ክርስትና አይጠቅምም። በክርስትና በክርስቶስ በእምነት ጉዳይ ላላ ያለ እንዲህ መሆን የለበትም። ጠበቅ አሜን። ጌታ የሆነውን ጠበቅ፣ የጌታን ጠበቅ፣ ክርስትናን ጠበቅ፣ የእግዚአብሔርን ጠበቅ፣ ሌላውን ለቀቅ አድርገው። ጎን ያለ ሰው ክርስትናን ጠበቅ፣ ሌላውን ለቀቅ አድርገው በለው። እናቴ አታወርም ቴቴቴቴ አራም እየተናገር እንጂ ወጣለ ክርስቶስ አውጅ እንጂ እምነትን ምን አድርገው ጠበቅ። አክራርነት ይባላል። አክራርነት በፖለቲካ ቋንቋ ሌላ ነው። አክራርነት በፖለቲካ ቋንቋ በተለይ ቋንቋ ሌላ ነው። አክራሪ ነው ሲባል ሌላ ቤተክርስቲያን የሚያቃጥል ሌላ አደጋ የሚጥል እሱ አይደለም። ጠበቅ አድርጎ አክራሪ ጴንጤውን ስትብል ደግሞ በያዝኮ እምነት አክራሪ መሆን ነው። አሜን። ኢየሱስ ያድናል። አንዳንድ ሰው እምነት ምን እንደሆነ የማይገባው ከሚጠጡ ጋር ይጠጣል፣ ከሚሰርጉ ይሰርቃል፣ ከሚዋሹ ጋር ይዋሻል እና ወደ ወንደ ወሰዱት ነው የሚሄደው። በጌታ በኢየሱስ ስም ይሄን መንፈስ ከናንተ ላይ አለቅልቄ ደፈውላችሁ። አሜን አሜን አሜን። ክርስትና ጉዳይ ይብላችሁ የግል ጉዳይ ስለሆነ የአባቴም የእናቴም ሳይሆን የራሴ ነው። አሜን ነው። እኔ ለአባቴ ለእናቴ ብያ ለራሴ ለነፍሴ ነው። አዎ እኔና ምስቴ በዚህ ምድር ላይ የኔ ነች የሷ ነኝና አብረን ነው የምንኖረው። በእምነታችን ጉዳይ ግን በሰማይስ በየግላችን ነው የምንጠየቀው። አንተስ ስባል እኔ ጠየቃለሁ፣ እሷም በነፍስ ለነፍሷ እያንዳንዳችን ስለምንጠየቅ፣ ስለዚህ ያዝኮን እምነት ምን አድርገው ጠበቅ አድርገው። ጎን ያለው ሰው ያዝና ጠበቅ አድርገው በል፣ ላላ አታርግበል። ይላላ ክርስትና ተመታዩ። አዎ ይሄ ሊብራሊዝም ይባላል። ይሄ ለዘብተኛ ሊብራሊዝም ባል ሃይማኖት አለ። ለዘብተኛ ባል ለዘብተኛ ይላል ያለ ችግር የለም። ምን ችግር አለ? ለክርስትናቸውን ሃይማኖታቸውን ላላ አድርጎ ክርስቲያኖችን አይዛቦች ሲያገኟቸው ምን ይሏቸዋል? ከነሱ ጋር አብሮ ስለመጠጡ ለሌላም ያወራሉ። ምንድነው? የእናንተ ፓስተር እኮ ከኛ ጋር ነው የሚውሉታል። ከኛ ጋር ይጠጣል አይጠጣም? ያው የላለውን ሲያገኘው ነው እንደዚህ ብሎ። በጌታ በኢየሱስ ስም እምነትን ጠበቅ አድርገው። አረ ኢየሱስ ያድናል። እኔ በእምነቴ ጉዳይ በጣም የከረርኩ ነኝ። አሜን ነው። ክርር ነው የሚያደርገው። ክርር ጠበቅ ጠበቅ አለ እውነት ጠበቅ አለ በዚህ ነገር ላይ። ስለዚህ ነው እምነታችንን ምን እናድርገው ጠበቅ አድርገን እንያዘው። ጸንተን ሃይማኖታችንን ጠብቅ አይደለ? ሃይማኖታ ወደ አማርኛ ስተርጎም እምነታችን አጥብቀን እንያዝ የሚል ትርጉም የያዘ ነው። አጥብቀን መከተል የሚያመለክት ነው። ክርስትና እምነታችን አጥብቀን ይዘን አጥብቀን መከተል ነው። አማኝ ሆንክ ማለት ክርስቶስን አጥብቀ ይዘ አጥብቀ የምትከታተልበት ነው። አሜን። እስቲ ኢየሱስን እከተላለሁ በለው። እኔ የኢየሱስ ደቀ መዝሙር ነኝ በል ባካችሁ። የጌታ ደቀ መዝሙር እኮ ጠበቅ ያለ ነው እንጂ እኮ ለቀቅ ያለ ጌታን ይከተለዋል። ቢመችም ባይመችም ቢሆንም ባይሆንም ቢደለም ባይደለም ምን ይሆናል? እምነቱን ይዞ ጌታን ይዞ ይከተላል። ሃሌሉያ። እውነተኛ ክርስቲያን ይሄ ሁሉ እውነተኛ ሃይማኖቱን እምነቱን የያዘውን እምነት ጠበቅ ያለ አማኝ ከሆነ ደግሞ በቂ ነው ለአገሩ እንኳን። ኢየሱስ ያድናል። እዚህ የሞላ ህዝብ እኮ ወደፊት እላችሁ ጠበቅ ያለ ክርስቲያን ከሆነ አገር ነው የሚለውጠው። አሜን። ደቀ መዛሙርቱን ካያችሁ ጌታችን ኢየሱስ በእነሱ ላይ ብቻ ነው ኢንቨስት ያደረገባቸው። ወዲያው ዓለምን ነው የለወጡት። ኢየሱስ ያድናል። ትምህርታቸው ምናቸው ህይወታቸው እንደው ወደ ሐዋርያቱ ህይወት የቸርች ሂስትሪ ስትመለከቱ ሰዎች ወደ ጌታ ይመጣ ነበር። ብዙዎች ይታረዳሉ።
ብታረዱም እንኳን ህብረታቸውን አይለቁም፣ ጸሎታቸውን አይለቁም። ምንድነው ምክንያታቸው? እነዚህ ሰዎች እየታረዱ እየሞቱ ጌታን ማይለቁበት ምንድነው ሲባል አይ ሰማዩ ገብቷቸው ነው፣ ጌታ ገብቷቸው ነው። ብዙዎቹ ወደ እነሱ ይቀላቀሉ ነበር። አሜን። እውነተኛ ህይወት ካለ፣ እውነተኛ ክርስትና ካለ ብዙዎች እናንተን እያየ ነው የሚመጣው። ሃሌሉያ። ጌታ እናንተን እያየ እንዳይመጣ የሚያደርግ ህይወት ካለ ምን ዋጋ አለው? ጎን ያለውን እንደዚህ አድርጎና እንዴ ጥሩ ህይወት ከሌለ ምን ዋጋ አለው በለው። የጌታ ሰው መሆን ማለት በለው እምነትን አጥብቆ እየያዘ በለው ጌታን መከተል ነው። ጌታን ስከተል በሉት ትክክለኛ ህይወት ሊኖረው ይገባዋል በለው። ምን አይነት ህይወት? ትክክለኛ ህይወት፣ እውነተኛ የእግዚአብሔር ሰው። ጎን ያለ ሰው አንተ የእግዚአብሔር ሰው በሉት። ማን ኦፍ ጋድ በሉት። ፈረንጅኛ ስናረገው ማን ኦፍ ጋድ በሉት። እስቲ የእግዚአብሔር ሰው በሉት ወይ የእግዚአብሔር ሴት በለዋት። አሁን የእግዚአብሔር ሰው የሚለውን መቀለጃ ያደርጉታል በየቲክቶኩ በየምኑ። የእግዚአብሔር ሰው እግዚአብሔር ሰው አሜን። በቃ የእግዚአብሔር በግ የአብርሃም በግ ትሉ የለም እናንተ ግን የእግዚአብሔር በግ ነው። የአብርሃም በግ ይስሐቅ ማለታቸው እንደሆነ አላውቅም። የአብርሃም በግ የዋህ ነው ለማለት ነው የአብርሃም በግ ብሉትና አንተ ግን የእግዚአብሔር በግ ሆነ። አሜን። የእግዚአብሔር በግ ደግሞ ማንም እንዲያርድ የሚሰጥ ሳይሆን አንገቱን የሚሰጥ ሳይሆን ለጌታ የምኖር ነው። አሜን። ሃይማኖታችን ተብሎ ተረጎመ በ3 አንድ ላይ ማን እምነታችን ተብሎ ተረጎመ 3 አንድ ላይ ሃይማኖታችን ብለዋል። ይሁን እንጂ ምስክርነት ወይም እምነትን የሚያመለክት ህይወት ነው። እንግዲህ ያለውን እምነት በንግግር ብቻ የሚገለጽ ሳይሆን የህይወት ምስክርነት ጭምር መኖር ያስፈልጋል። አሜን። ክርስትና የህይወት ምን አለው? ምስክርነት ያለው። እሷ እንዲህ አይነት ህይወት ያላት እሷ ጌታን ትፈራለች፣ እሷ አትሰርቅም፣ እሷ አትዋሽም፣ እሷ በእንደዚህ ሁኔታ ላይ አትገኝም፣ እሷ እንደዚህ ሴት አይደለችም ስትባሉ አቤት አቤት እንዴት በሰማይ ጌታ ደስ እንደሚል ልነግራችሁ አልችልም። አሜን አሜን። እንዲህ አይነት ህይወት ይስጣችሁ። ክርስትና ምን ያለው ነው? ምስክርነት ያለው። አሜን። ይሄ ምስክርነት የለ ክርስትና ምን ዋጋ አለው? ጎን ያለ ሰው ምስክርነት ያለ ህይወት ያስፈልጋል ብለው ዳንኤል ምዕራፍ 6 ላይ ስትመለከቱ ዳንኤል የታመነ ነበር ይልና በደልና ስህተት ያገኙ ዘንድ አልቻሉበትም ብሏል። ቢፈልጉ ለመክሰስ ቢሞክሩ በዛ ቢመጡ በዚህ ቢመጡ አልቻሉበትም። እውነተኛ ህይወት ነበረውና በመንግስት መስሪያ ቤት ነው የሚሰራው። ከፍተኛ ባለስልጣን ነው የመንግስት። ነገር ግን ሊዋሽ ሊያጭበረብር የመንግስትን ገንዘብ በጉቦ በምናምን ሲዘርፍ አታገኙትም። እውነተኛ ህይወት አገኝ። ፈልጎ ስላጡ ነው በአንድ ነገር ላይ መጡት። ለምን? አምላኩን ያመልካል ብለው ነው መጡት። ኢየሱስ ያድናል። በአምላክ ለሚመጡበት ጉዳይ ግድ የለም፣ አምላኩ ራሱ ይከራከርልሃል። ጎን ያልዘው በአንተ በኩል ያለውን አስተካክል እንጂ በሉት። በአምላክ ላለው ጉዳይ በለው ራሱ ይሟገትልሃል በለው። ሃሌሉያ። በአምላክ ጉዳይ ራሱ ይሟገትልሃል። እና ዳንኤል ይጸልያል አለ። ታዲያ ጥሩ ነው ይጸልያ። አሜን አሜን። እስቲ ይጸልያል በለው። አሁን ዳንኤል ለመንካት፣ ዳንኤል ለመያዝ፣ ዳንኤል ለማሳሰብ፣ ዳንኤል ላይ ወንጀል ለማሳወጅ እንደዚህ ያለው ማንም እስከ 30 ቀን ቢደርስ ማን ድረስ ወደ አምላኩ ወደ ተለያዩ ሰዎች ልመና ቢያቀርብ በራብስ ጉድጓድ እንድጣል ትእዛዝ ይውጣ ተባለ እና ትእዛዝ ወጣ። አዋጅ ተደነገገ እና ታወጀበት። ብታወጅበትም ዳንኤል ግን ቀድሞ ያደርግ የነበረውን ህይወት ይቀጥላል። ጩናሚን በል። ክርስትና ቀድሞ ስታረግ የነበረውን መቀጠል ነው። አሜን። ክርስትና ቀድሞ ስትጸልይ የነበረው ህይወት መቀጠል ነው። አሜን። አዋጅን ፈርታ ሰይጣንን ፈርታ መታቆበት ህይወት ሳይሆን ይሄን ህይወት እኮ በየትኛውም ጊዜ ላይ ፖለቲካ ተመቻ አልተመቻ፣ ጊዜው ተመቻ አልተመቻ፣ ሁኔታ ቢመች ባይመች ለጌታ መኖር። እምነት ለጌታ መኖር በሉ እስቲ ለኢየሱስ መኖር በሉ። ለኢየሱስ የምንኖር ከሆነ ጌታ ደግሞ ስለ እኛ ይሟገትልናል። አምነን ተከተልነውን ኢየሱስን እግዚአብሔር ልጅ የታመነ ስለሆነ እኛም እምነታችን እስከ መጨረሻ
አጥብቀን እንያዝ። አሜን ሃሌሉያ። አምነን የተከተልነው ኢየሱስ ምንድነው? የታመነ ነው። መጽሐፍ ምን አለ? የታመነ ሊቀ ካህን አለን ካለን እኛስ ምን እናርገው? አምነን እስከ መጨረሻ እምነታችን እንያዝ። ወኔ ያለ ሰው እምነትን እስከ የት ነው ያዝኩ በለው። በላ እስከ መኪና ወይስ በለው እስከ ትዳር? እሺ ጠይቃችሁ እስከ መቼ ነው ጌታ ተቀበላችሁ? እስከ መቼ ነው? እስከ መቼ? እስከ አሜሪካ፣ እስከ አውሮፓ የሆነ በር እስኪከፈትልህ የሆነ ነገር እስኪመቻችልህ አይደለ እንዴ? እንደሱ አይደለም። እምነታችን እስከ መጨረሻ። አሜን አሜን አሜን። መጽሐፍ የሚለው እኮ እንደዚህ ነው። እስከ መጨረሻ የሚጸና ምን ይሆናል? ይድናል። አለቀ። ዛጋ ነው። እስከ መጨረሻ ምን የሚሆን የሚጸና ነው ምንድነው እንጂ እኮ በየመንገዱ ለቀቅ ሳምንት 15 3 ወር 4 ወር እዛ ይቀድሳል እዚህም ይቀድሳል። የተመታ የሆነ መንፈስ ማል ሰፋሪ አይጠቅምም። አሜን ነው ወይ? እስከ መጨረሻ እስከ ዕለታችሁ ሞት ድረስ ለጌታ የታመነ ይሆን። ዮሐንስ ራእይ ስንማር አስተምሬያችኋለሁና እስከ ሞት ድረስ ምን የሆነ ይሁን? እስቲ የታመኑን በሉት። ላንብብላችሁ ይሻል፣ ላንብብላችሁ በማስረጃ ብንሄድ ጥሩ ነው። ዮሐንስ ራእይ ምዕራፍ 2 ጋር እንምጣ። ምዕራፍ 2 ለማን ቤተክርስቲያን ነው? በሰምርኔስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛና መጨረሻውም እንዲህ ይላል፣ መከራህን ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። አሜን። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉ የሚሳደቡትን ስድብ አውቃለሁ። ልትቀበላለን መከራ አትፍራ። እነሆ እንድትፈትነው ዲያብሎስ እና አንዳንዶቻችሁ በውን ሊያገባችኋለሁ። 10 ቀን መከራ ትቀበላላችሁ። ቁጥር እስከ ሞት ድረስ የታመነ ይሆን የሕይወትን አክሊል ምን አደርጋለሁ? እሰጥሃለሁ። እቺ ቤተክርስቲያን አንስተነዋል። ሰምርኔስ ቤተክርስቲያን ምና ቤተክርስቲያን ነች ብለናል። ደሃ ቤተክርስቲያን ነች። ግን ጌታ ምን ብሎ ጠራት? ሀብታም ነሽ ይላታል። አሜን። ጎን ያለ ሰው ባይኖርም ከጌታ ጋር ካለ ሀብታም ነው ብለው። እቺ ሰምርኔስ ቤተክርስቲያን ከሰባቱ ቤተክርስቲያናት ካልተነቀፉ ሁለተኛ ቤተክርስቲያን ነች እቺ ሰምርኔስ። እቺ ቤተክርስቲያን በጣም በብዙ መከራ በብዙ ስደት ያሳለፈች ቤተክርስቲያን ነች። ነገር ግን ለዚህ ቤተክርስቲያን ምንድነው 10 ቀና ምናምን የሚለው ነገሮች ያው ወደዛ አልሄድም ወደ ረጅም ጊዜ ስለሚወስድ እና እነዚህ መከራ ውስጥ ስለሚያልፉ ግን እስከ ዕለተ ሞት ድረስ የታመነ ይሆን ምን ትቀበላለህ? የሕይወትን አክሊል። አሜን። ኢየሱስ ያድናል። እስከ መጨረሻ የሚጸና ይድናል። ኢየሱስ የታመነ ሊቀ ካህን ስለሆነ እኛም ደግሞ እምነታችን አጽንተን እስከ መጨረሻው እንጠብቅ መልእክቴ ነው። አሜን። ጎን ያለ ሰው እምነትን አጥብቀ ጠብቅ ብለው። አሁን በጌታ በኢየሱስ ስም ከምድራዊ ከምታዩት ካያያዛችሁ ነገር ዛሬ አለቃችኋለሁ፣ አስለቅቃችኋለሁ። እምነትና ምድራዊ ነገር አይገናኝም። አሜን። እምነታችን በጌታ ላይ ያደረግነው ከጌታ ጋር የምኖርበት የዘላለም ሕይወት ጉዞ ነው። በምድር ላይ ያለው ሰዎች እንደስሉ ታዩታላችሁ አይደለ? ጌታ ዘንድሮ ይሄንን ካላደረገልኝ አልከተለውም ብሏችሁ አቅም በየቦታው አቅም ብሎች ዘንድሮ ዛሬ እግዚአብሔር ይሄን ጥያቄ ካልመለሰልኝ እኔ ጌታን አልከተለውም። ኧረ አይገናኝም ወዳጄ። ጎን ያለ ሰው አይገናኝም ብለው። ሁለቱም ማይገናኙ ነገሮች ናቸው። በምድር ላይ እኮ በእርግጥ ጌታ ይባርካል። እግዚአብሔር ልጆቹን ይጥላል ብዬ መቼም አላስተምርምም አልልም። ሰዎች እንደምናገረው የብልጽግና ወንጌል ይሉታል። ወንጌል የብልጽግናም አይደለም የድህነትም አይደለም የመዳን ወንጌል ነው። አሜን ነው ወይ?
ድህነት ሌላ ጉዳይ፣ ብልጽግና ሌላ ጉዳይ። ነገር ግን ጌታን የሚከተል ሰው እንጀራ ያጣል ይወርቃል አይልም መጽሐፍ። ዳዊት እንዳለው ጻድቅ ሲጣል ዘሩ እህል ስለመነ አላየውም። ሃሌሉያ። ጻድቅ የእግዚአብሔር ባሪያ ጌታን እያመለከ ይቸገራል፣ በመከራ በድህነት ይኖራል አላለም ጌታ። ጌታ ልጆቹን ይባርክ። ግን እምነታችን ግን ያመናው ለዘላለም ሕይወት እንጂ የምድራዊ ሕይወት ይቀየራል፣ ይስተካከላል፣ እንባረካለን፣ እንለወጣለን ብለን እኮ አላመነውም ጌታን። አሜን ነው ወይ? እኔ 30 ዓመት አስተምሬ ያለሁ እንደዚህ አስተምሬ መላክ። አሜን ነው ወይ? ጌታ ግን ህዝቡ ምን ያደርጋል? ይባርካል። ኦፍ ኮርስ ጎን ያለ ሰው ጌታ ግን ይባርካል ብለው እምነትና ሀብት ይለያያል ብለው ምን አይልም። እስቲ አይገናኝም ብለው እምነት ሌላ ጉዳይ፣ ሀብት ጉዳይ፣ የሀብት ጉዳይ ሌላ። ሀብት ትባረካለህ። የአገርቱ ሁኔታ የድህነት ሁኔታ ይዞ እንጂ እኛ ሀገር ነው አይደለ መኪና የምንቸገረው አይደለ በብዛት። ሌላ ሀገር አሁን እንደ አሜሪካ ብትሄዱ መንጃ ፈቃድ ብቻ የምትጠየቁት። በቃ መንጃ ፈቃድ መውጣት ወይ ዛይዳችሁ ማውጣት ወይ ይዛችሁ መሄድ ነው። እዛ ጋር እንደዚህ ጫማ እንደመቀየር ትጠቀሙታላችሁ። ለምን? የሀገራችን ሁኔታ ድህነት ብለው ውስጥ ያለ ነው። እግዚአብሔር ግን ይህን ቀንበር ይሰብራል፣ ህዝቡ ይባረካል። ጮና አሜን በል። ብንባረክም ባንባረክም ግን ያው በረከት አለ ነው ምድራዊ ከሆነ ብዬ ነን። እኛ ግን የተባረከነን። ጎን ያለ ሰው እኮ ተባርካል በለው። በረከትን ቁጠር በለው እስቲ። መኪና 1 መኪና 2 መኪና 3 ቢላ ቤት 4 እያልክ አይደለም፣ የዳንከበትን ቁጠረው። አሜን። ያ ስገባ ጣሪያም ላይ ትኖራለህ። አሜን አሜን። ሰማይ ስገባ ምድር ይቀላል። አሜን በል እንጂ ሰማያው ስገባ ምድራውን እንደ እመንት ነው የምትቆጥረው። አሜን። የሰማዩ ሲበራል ምድር ላይ ያለው ሀብት የለም። እኔ 30 ዓመት እያገለገልኩ መኪና የለኝም። ይታያችሁ ደስ አይልም? በባስ ነው የሚሄደው። ኢየሱስ ያድናል። ምንም አይመስለኝም። ቅድም ነግሬያቸዋለሁ። ተነደውም ነደውም ያው መኖር ነው። እነሱ እየነዱ እየተነደው ቢሄድም ያው ነው። ግን ትልቁ ነገር ምን እያልኳቸው ነው? መኪና እየጠለንኩ አይደለም እያለ ግን ትልቁ ነገራችን ግን መዳን በክርስቶስ ስለሆነ አሜን። የመዳን ጉዳይ የዘላለም ሕይወት ጉዳይ ነው። ከጨለማ የወጣችሁበት ነው። ከሲኦል ያመለጣችሁበት ነው። ጌታን ያገኛችሁበት ነው። የምትሄዱበትም ወደሱ ስለሆነ ነው። ከዚህ ጋር ምድራዊ አይገናኝም። የሚበልጠውን ግን ይዘነዋልና ጌታ ካለ ሌላም እንደምኖር 100% እርግጠኛ ነኝ። ደግሞ ጮና አሜን በል። ሃሌሉያ። ታዲያ ይሄ ጌታ ይሄ ሃሌሉያ ካላስባላችሁ ይሄ ካላዘመራችሁ ምን አዘመረ? ሃሌሉያ። ኢየሱስ ያድናል። ስለዚህ መድኃኒታችን ኢየሱስን ካመናችሁ ያንን እምነታችሁን ያን ሃይማኖታችሁን ጠበቅ አድርጋ ያዝና እየዘመር ቀጥለው። ጥያቄ ተመለሰ አልተመለሰ ኢየሱስን ይዘን ወደፊት እንሄዳለን። ጮና ወደፊት ነው በል እንጂ ጥያቄ በዚህ ምድር ላይ ይመለሳል አይመለስምም። እስከ ዛሬ የምንጠይቃቸው ጥያቄዎች አሉ ያልተመለሱልን ግን ማይመለሱ። እግዚአብሔር ግን ከፈለገ ይመልሰዋል፣ ካልፈለገም ይተዋል። እግዚአብሔር ከወደደውና ከፈቀደው ባይመለስም ግድ የለም፣ ግን እግዚአብሔር ይመልሳል። እግዚአብሔር ለጥያቄ ሁሉ ራሱ መልስ ነው። እስቲ ጌታን ይዣለሁ በል፣ እስቲ እሱን ይከተላለሁ በል። ዋው! ሁለት ሐሳብ ብቻ ተናግሬ እጨርሳለሁ፣ ወደ ጸሎትም ስለምንገባ። ስለዚህ እኛም እምነታችን እስከ መጨረሻ ጥብቀን መያዝ እንዳለብን የሚያሳስብ ሐረግ ነው። ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ ምን የሆነው? እስቲ በልባካችሁ ምን የሆነው? በጣም የሚገርም ክፍል ታገኙታላችሁ። ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህናችን ነው ኢየሱስ። ከምን በቀር? በነገር ሁሉ ከኃጢአት በቀር። ግን ኢየሱስ በኃጢአት አልተፈተነም። ኢየሱስ ኃጢአት የለበትም። ኃጢአት ሊያደርግ አይችልም። ምክንያቱም የኃጢአት ደሞዝ ሞት ነውና ኢየሱስ ኃጢአትን ሊያስወግድ ሰውን ከእግዚአብሔር የለያየውን ያንን የጥልን ግድግዳ በስጋው ሊያፈርስ መጣ እንጂ ኃጢአት ጋር ሊጨማለቅ ስላልመጣ ንጹሕ ነው ኢየሱስ። የሚገርመው ግን በነገር ሁሉ እንደኛ የተፈተነ ምዕራፍ 2 ላይ ወንድሞቹን የመሰለ
ወንድማችን እንደ አምላካችንም ነው ወንድማችንም የሆነ ኢየሱስ ደስ አይልም? ጌታ እኮ በሁሉ አቅጣጫ ነው የቀረበል። አሜን። እንዴ ብላችሁ አምላክ ነው። ሰው አምላክን አይቶ ሊድን ስለማይችል ስጋ ለበሰና ወንድማችን ሆኖ ቀረበ። አሜን። እና እንደ እናት መጣ ኢየሱስ። አሜን አሜን። እንደ አባት መጣ ኢየሱስ። አይቶት እየዳሰሱ እንዲያዩ አደረገው። ስለዚህ ስጋ ለብሶ ወደዚህ ምድር ሲመጣ ከኃጢአት በቀር በነገር ሁሉ ምን የሆነ ነው? እስቲ የተፈተነ ነው። በሰማያት ያለፈው ኢየሱስ በመመልከት እምነታችን አጥብቆ እንዲይዙ ካሳሰባ በኋላ በድካማችን ሊራራልን የማይችል ሊቀ ካህን የለንም ይላል። አሜን። ለደከመው በድካማችን ሊራራልን የማይፈቅድ የማይችል ሊቀ ካህን የለንም። ሊራራልን ግን የሚችል አምላክ አለን። ይራራል፣ ያዝናል። በመከራ ስታልፍ አይዞ ይላል ኢየሱስ። ለዚህ ነው እንደኛ በነገር ሁሉ ተፈትኖ አይቷል ከኃጢአት በቀር። በምን ተፈተነ ካላችሁ በዲያብሎስ ተፈተነ። ምን አልኳችሁ? በምን ተፈተነ? በዲያብሎስ ተፈተነ። ዲያብሎስ ማቴዎስ 4:9 ላይ ወድቀ ስገድልኝ አለ። አልሰግድም አለ ኢየሱስ። በዛ ክፍል ላይ እንደምትመለስ 3-0 አሸነፈው። የሚያመለክተው የምናልፍባችን ፈተናዎች በኃጢአት ወድቆ ለመገኘት ምክንያት ሊሆኑ እንደማይችሉና ምናልባትም በሶ ጸንተን ከቆመን በመከራችን በደረሰብን ሁሉ ልራራልን የሚችል ሊቀ ካህን አለን። አሜን በል እንጂ። የደከማች ሰዎች፣ የዛላች ሰዎች በኃጢአታችን በድካማችን ልራራልን የሚችል ኢየሱስ አለ። እስቲ ጌታ ይራራል በሉ እስቲ፣ ያዝናል በሉ እስቲ። አዎ ጌታ ተፈትኖ አልፏል። እሱ ራሱ ተፈትኗል አይደለ? ምን ሆኗል? ስለዚህ ዛሬ በፈተና ያሉ ወገኖችን ደግሞ አይዞህ ይላል። እስቲ አሜን በል እንጂ። ጎን ያለ ሰው እኮ ጌታ በፈተና መሃል ይረዳሃል በሉት። አይዞህ ይላል በሉ እስቲ። አለሁልህ ይላል በሉ እስቲ። ብደክም እንኳ የምራራልህ ጌታ አለ በሉ እንጂ። ዋው ኢየሱስ የተባረከ። የደከመውን ሰው፣ የዛለውን ሰው፣ ተስፋ የቆረጠን ሰው፣ በፈተና እያለፈ በመከራ እያለፈ ያለውን ሰው አይዞ የሚል ጌታችን ኢየሱስ አለ። እስቲ አለ በሉ። አዎ ድካም የሚለው ቃላቶች አዎ ብዙ ድካም አይነቶች አለውና ምናልባት ህመም፣ ሞት ወይም ከማህበረሰቡ መገለል የተለያዩ ነገሮች ኃጢአት ሊሆን ይችላልና እነዚህ የድካም አይነቶች ናቸው። በእንደዚህ ሁኔታ በምናልፍባቸው ጊዜ ጌታ ኢየሱስ ሊራራልን ይችላል፣ ሊረዳ ይችላል፣ ሊያግዝ ይችላል፣ አይዞ ልል ይችላል። አሜን ነው ወይ? እስቲ አይዞ ባያለ ይበሉ እስቲ። በፈተና ያላችሁ፣ በድካም ያላችሁ፣ በብዙ በማህበረሰብ ዘንድ የተገለላችሁ፣ ብቻችሁን የሆናችሁ፣ ብቸኝነት ያጠቃችሁ ኢየሱስ ይራራል። ኢየሱስ አይዞ ይላል። ለዚህ ነው ጌታ ኢየሱስ እንደዚህ ያለው፣ በዓለም ሳላችሁ መከራ አለባችሁ። ከዛስ ምን አለ? ዓለምን አይዞአችሁ አላለም እንዴ? አይዞ ባያለ ጌታ ጎን ያለ ገፋ አርግና ጌታ አይዞ ይላል በል ውስጥ በል እንጂ አይዞ የሚል ጌታ አለ። አይዞሽ ይላል። ዛሬ ኑሮ በሚከብድበትም አይዞ አለው ይላል። ወጀብ ቢበዛም አለው አይዞ ይልሻል። ችግር ውስጥ ብታልፍም እኔ ልጅ አለው ይላል። እስቲ ኢየሱስ አለ በሉ። ከጎናችሁ የሚረዳ ጌታ አለ። ጳውሎስ ወደ ሮም እየተጓዘ በነበረበት ጊዜ ማዕበል ተነሳበት። አውራቂስ የሚባል ታላቅ አደገኛ አውሎ ነፋስ ነውና መርከብ እየተሰባበረ አገር ሁሉ ነውጥ ላይ፣ ህዝቡ ከሱ ጋር ነበሩ። ወደ 174 ነፍስ ጠቅላላ ነውጥ ላይ ነበሩ ከጳውሎስ ውጪ። አገር ሁሉ ነውጥ ላይ በነበረው ጊዜ ጳውሎስን ጌታ እንደዚህ ያለው በራእይ መጣና ጳውሎስ ሆይ አይዞ። አራሚን በል እንጂ ወን ያለ ሰው አይዞ በለው። እሱ ይራራል በለው። እስቲ አይዞ ያዘነልሃል በለው። አይዞ ያዘነልሃል። አዎ ሰዎች በአዲስ ኪዳን ጌታችን በነበረው ጊዜ እንደዚህ ብሎታል። ምን አሉ? እንደዚህ ያሉት አይደል እንዴ? ብትወዳኝ ልታነጻኝ ትወዳለህ ያለው
ለምጻሙ ቀርቦ እወድሃለሁ ንጻ አለው ኢየሱስ። ሃሌሉያ! ጌታ ይወድሃል። ጌታ ያዘንልሃል። አዘነላቸው ይላል የእግዚአብሔር ቃል። በችግር አይቶ በሐዘን አይቶ ኢየሱስ ዝም አይልም፣ ያዝንልሃል፣ አይዞ ይላል፣ ይራራል ኢየሱስ። ሊቀ ካህናችን እኮ ጨካኝ አመፀኛ አይደለም፣ የምራራ ጌታችን ነው ያለን። አመፀኛ አባት የለንም፣ ርኅሩህ አባት አለ። ስታለቅሽ እሱ ዝም አይልም። እምባሽን ደብድብ ስታረጊ እሱ እሰይ አይልም። አይዞ ልጄ አለው ይላል። ሃሌሉያ! ኢየሱስ የተባረከ። አይዞ ልጄ ይላል። ጎን ያለ ሰው ጌታ አይዞ ይላል በለው። አይዞ ልጄ ይላል በለው። ጌታ አይጥልም በለው። በፈተና መሃል ጌታ ካንተ ጋር ይሆናል በለው። ብትፈተንም ኢየሱስ አለ በለው። ፈተና አስቸገራችሁ፣ ማዕበል አስቸገራችሁ፣ ግፊያ አስቸገራችሁ፣ ሰው አስጨነቃችሁ፣ በሽታ አስጨነቃችሁ፣ ሊራራላችሁ የሚችል ሊቀ ካህናችን ኢየሱስ አለ። ስለዚህ ከእሱ ጋር አብራችሁ ትቀጥላላችሁ። የሚያናው ዛሬ ይመታል። ኢየሱስ አለ በሉ እንጂ። አትፍራ ነው ያለ የሚያስፈራራ እሱ ምንድነው? አዲስ ሰይጣን የለም የተሸነፈ ነው። ኢየሱስ ጌታ ነው። ኢየሱስ አለ። ሰይጣን በየጊዜ ቢቀያየር ነገርን ቢይዝብህ እሱ ግን አለ። ኢየሱስ ጅራ ኢየሱስ። እስቲ አባቴ አለ በሉ እስቲ። ይራራል። የሚራራለን ሊቀ ካህን አለ። የመጨረሻ ሐሳብ እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን እንቅረብ ይለናል። ኢየሱስ የተባረከ። ወዴት? ወደ ጸጋው ዙፋን በእምነት እንቅረብ። ምን እንድናገኝ? ምሕረት። እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ምሕረትና ጸጋ የሚሉ ቃላት በአንድ ላይ መምጣታቸው ወደ እግዚአብሔር የሚቀርበው ሕዝብ የሚያገኘው ሙሉ ተቀባይነት ይጠቁማሉ። በአንድ በኩል የተፈጸመውን ኃጢአት በምሕረት የሚቀበልበት፣ በሌላ በኩል ደግሞ ከእግዚአብሔር የሚሰጥ በሚያስፈልገ ጊዜ እርዳታ የሚያገኝበትን ጸጋ። አሜን አሜን። ኢየሱስ ያድናል። ምሕረት ለኃጢው የተቻረ እግዚአብሔር ይቅርታ ፊት ሲሆን፣ ጸጋ ደካማውን ለመርዳት የተዘረጋ የእግዚአብሔር እጅ ነው። አሜን። ወደ ጸጋው ዙፋን በእምነት እንቅረብ። በእምነት ምን እናርገው? እንቅረብ። እሱ ይራራል። ወደ ምራራላችሁ ጌታ፣ ወደ ምጠብቀው ጌታ፣ ወደ ምረዳችሁ ጌታ በእምነት ምን እንሆናለን? እንቀርባለን። ኢየሱስ ይራራል። እምነትን የያዘውና በእምነት ወደ ጌታ መቅረብ ነው። አሁን ችግራችን የሆነው ወደ ጸጋው ዙፋን በጸሎት በእምነት ሁል ጊዜ በሚያስፈልገን ይቅርታ ሲያስፈልገን፣ ኃጢአት ሲያስቸግረን፣ በኃጢአት ብንወድቅ፣ ብንታለል፣ ብንዝል ወደዚህ ወደ ጸጋው ዙፋን ስንቀርብ እሱ ይራራል፣ እሱ ይምራል፣ እሱ ይቅርታ ብዙ ነው። አባ አባ ስንል አቤት ልጄ የሚል ኢየሱስ አለ። ጮና እሱ ይሰማል በለው። አዎ ወደ ጸጋው ዙፋን እንቅረብ የምለውን ብዙ ማብራሪያ ውስጥ ሳልገባ በዚሁ ልጨርስ። ኢየሱስ የተባረከ። ሃሌሉያ። ጌታ ኢየሱስ ዛሬም ምን ይለናል? ራራለሁ፣ እምራለሁ፣ ይቅር እላለሁ፣ በሚያስፈልገ ጊዜ ምሕረትንና ጸጋን እሰጣለሁ። ጸጋ ያግዛል፣ ጸጋ ያቆማል። አዎ ጳውሎስ ምን አለው? እግዚአብሔር ለጳውሎስ ያለ በኃይሌ በድካሜ ምን ይፈጸማል? ኃይሌ ይገለጣል አለው። ደክማለህ፣ በደከምክበት የእግዚአብሔር ኃይል የእግዚአብሔር ጸጋ ምን ይሆናል? ይገለጣል። ሃሌሉያ። ጸጋ ያግዛችሁ። ወደ ጌታ ምን መሆን? መቅረብ። ወደ ጸጋ ዙፋን እምነታችን ይዘን ጠበቅ አድርገን ከጌታ ጋር ቀጥለን እንድንቀርብ ጌታ ጸጋውን ያብዛልን። ከዚህ በኋላ በጸሎት አገለግላችኋለሁ። ኢየሱስ ያድናል። ሁሉ ሰው ባለበት ይቆምና ሃሌሉያ
ኢየሱስ ያድናል። ቁምና ባላችሁበት ላይጨልምብኝ አንድ አብርቶ ጌታ ነገሮ ሁሉ ገልብጦ ያለፈውን እንዳላሰበው እንቅፋቶቹ አነሳሳቸው። ያለፈውን እንዳላሰበው እንቅፋቶቹ አነሳሳቸው። ለማየት አበራ ሁሉ ሰው እስቲ ይቁምና በመንፈስ ይሁን። ሃሌሉያ! የባረከን ጌታ ተባረከ። ዋና ለለለለ ላልጨለመብህ አንድ አብርቶ ጌታ ነገሩ ሁሉ ገልብጦ ያለፈውን እንዳላሰበው እንቅፋቶቹ አነሳሳቸው። ኢየሱስ እንቅፋትን አስወግደዋል። እሱ ይራራል፣ እሱ ይምራል፣ አይዞ ይላል። በምሕረቱ ያገኛል፣ በምሕረቱ ያገኛል፣ በቸርነቱ ያገኛል። እስቲ ወደ ጸጋው ዙፋን በእምነት ዛሬም እንቀርባለን። በጸሎት እንቀርባለን፣ በመንፈስ እንቀርባለን፣ በኃይል እንቀርባለን። ኢየሱስ ይምራል፣ ኢየሱስ ይራራል፣ ኢየሱስ ይቀበላል። እምነትን አጠብቃ ያዘው። ጌታን በደንብ አድርጋ ያዘው። በጌታ በኢየሱስ ስም ላላ እንድታረግ የሚያደርግ የዚህ ዓለም ኮቶታ ኮቶት በኢየሱስ ስም የወደቀ ይሆን። በእምነት ነገር ዳተኛ የሚያደርግ የወደቀ ይሆን። እምነትን ጠበቅ አድርገው። ስም ይባረክ ኢየሱስ። ስም ለዘላለም የተባረከ ይሁን። እያመሰገን እንጸልያለን። እያመሰገን ተባረክ ጌታዬ ተባረክ፣ ተባረክ ኢየሱስ ተባረክ። እስከ ደጋግሜ ስምህን እንዳንተ ያለ ጌታ በዓይኔ ስላላየ ቀስቃሽ አልፈለገም አንተን ለማመስገን። ታሪክ ያለ ሰው ነህ ከፍ በልልኝ ከፍ ባልልኝ ጌታ ከፍ በልልኝ ከፍ ባልልኝ ከፍ በልልኝ ከፍ ባልልኝ ጌታ ከፍ በልልኝ ከፍ ባልልኝ ጌታ ከፍ በልልኝ። እስከ ደጋግሜ ስምህን ልባርክ እንዳንተ ያለ ጌታ በዓይኔ ስላለን ቀስቃሽ አልፈለገም አንተን ለማመስገን። ታሪክ ያለ ሰው ነህ ከፍ በል እግዚአብሔር ከፍ ባልልኝ ጌታ ከፍ ባልልኝ ከፍ ባልልኝ ውድ ከፍ ባልልኝ ከፍ ባልልኝ ጌታ ከፍ ባልልኝ ከፍ ባልልኝ ከፍ ኢየሱስ ያድናል። እስቲ ጌታ ሆይ ከፍ በልበል። እስቲ አጭር ደቂቃዎችን ቀኝ እጃችሁን ከፍ እናርገና ከመዘመር በፊት እንደዚህ ልባርካችሁ። ጌታ ኢየሱስ ሆይ እናመሰግናለን። ክብር ሁሉ ላንተ ይሆን። በሰማይ በምድር ተባረክ። ወደዚህ ለመጣው ሕዝብ ጌታ ሆይ ታላቅ የምሕረት እጆች ይዘርገላቸው፣ የሰላም እጆች ይዘርገላቸው፣ የኃይል እጆች ይዘርገላቸው፣ የማዳን እጆች ይዘርገላቸው። ኦራዳ ጎሴ ፖራ
በናዝሬቱ ጌታ በኢየሱስ ስም ይዘርገላቸው። በጌታ በኢየሱስ ስም ጌታ ሆይ ይዘርገላቸው። የደከመ ማንነት አሁን ይበርታ። ተስፋ የቆረጠው ይበርታ። የጨለመበት አሁን ከጨለማ ይውጣ። የተጨነቀበት ከጭንቀት ይውጣ። ሐዘን ውስጥ ያለው ከሐዘን ይውጣ። ነገሩ የተያዘበት በኢየሱስ ስም ጌታ ሆይ የተሳካ ነገር ይሁን። ማዳጋራ ባዳዮስ ቀኝ እጃችሁን ከፍ አድርጉና ጌታ ሆይ በሉት። ከዛሬ ጀምረው እንዳስተማርከኝ እንደ ቃል እምነቴን ጠበቅ አድርጌ ካንተ ጋር ቢመችም ባይመችም በእምነቴ እጸናለሁ፣ እበረታለሁ፣ አገለግላለሁ፣ እከተላለሁ። ሃሌሉያ! የምንከተለው ኢየሱስ አይጥልም፣ ይራራል፣ ይምራል፣ አይዞ ይላል። ልጄ እኔ ካንተ ጋር ነኝ ይላል። ሃሌሉያ! የደከማችሁ የዛላችሁ ተስፋ የቆረጣችሁ ምን ልሁን ያላችሁ ሰዎች በጌታ በኢየሱስ ስም የሚራራ ሊቀ ካህን ኢየሱስ ካንቺ ጋር አለ። ከዚህ ጌታ ጋር ትቀጥላለህ። ይህ ጌታ ይረዳሃል። ይህ ጌታ ያግዝሃል። ከዚህ ጌታ ጋር በክብር ትቀጥላለህ። ማዶጎሶ ፖራ ጸልያለሁ በጌታ በኢየሱስ ስም። ማንኛውም የተዘጋገባቸው በሮች የተከፈተ ይሆን። የጨለማ ከሕይወታቸው የጨለመባቸው አሁን እንዲከፈት ጸልያለሁ። አሁን እንዲቀየር ጸልያለሁ። አሁን ነገር እንዲለወጥ ጸልያለሁ። ከዛሬ ጀምሮ በኢየሱስ ስም ነገሮቻቸውን ጌታ እግዚአብሔር ሆይ ክዳን ያደረገው አሁን ክዳኑ ይነሳ። ክዳኑ ይነሳ። በሽታ ይገልበጥ፣ ሞት ይገልበጥ፣ ሐዘን ይገልበጥ፣ ዱካክ ይገልበጥ። ማዶኮስ ሰፖራ ጸልያለሁ በጌታ በኢየሱስ ስም። ያስጨነቃቸው ይመታ፣ ግራ ያጋባቸው ይመታ፣ ነገሮቻቸውን ያዘው ይመታ። እግዚአብሔር ሆይ ጸልያለሁ ከዛሬ ጀምረው በሮች ሁሉ የተከፈተ ይሆን።